ሰላም የዚህ ቻናል ተከታታዮች፣ ዛሬ ወደ አንድ እጅግ ወሳኝ የኢትዮጵያ ታሪክ ምዕራፍ እንጓዛለን። የጊዜን መጋረጃ ገልጠን ወደ 19ኛው ክፍለ ዘመን መገባደጃ እንመለስ። በዚያ ዘመን የዓለም የፖለቲካ ካርታ በከፍተኛ ፍጥነት እየተቀየረ ነበር። የአውሮፓ ኃያላን በኢንዱስትሪ አብዮት የሰለጠኑት ዓይናቸውን ወደ አፍሪካ አህጉር አድርገው ነበር። አፍሪካን እንደ ክፍት ሜዳ፣ እንደ ባዶ ወረቀት ተመልክተው ድንበሮችን በገዢዎቻቸው ፍላጎት እየሰሉ የሀገራትን ዕጣ ፈንታ ይወስኑ ነበር። በዚያ ሁሉ የቅኝ ግዛት ማዕበል ውስጥ አንዲት አገር ግን ለየት ያለች ነበረች። ኢትዮጵያ ከብዙ ሺህ ዓመታት በፊት የተመሰረተች፣ የራሷ ታሪክ፣ የራሷ ሕግ፣ የራሷ ባህል ያላት ጥንታዊት መንግሥት፣ ለበርካታ ትውልዶች ከውጭ ወረራ ራሱን ነቃ የኖረች ታሪክ። የውጭው ዓለም ግን የዚህችን አገር ጥልቀትና ታላቅነት ብዙ ጊዜ ችላ ይለው ነበር። በአፍሪካ ውስጥ የረጅም ዘመን የሥልጣኔ አሻራዎችን፣ የጽሑፍ ቅርስን፣ የንግሥና ሥርዓትን ማየት ያልፈለጉ ይመስል ነበር። ለእነሱ አህጉሪቱ በቅኝ ግዛት እንድትከፋፈል የተፈጠረች መስላ ትታይ ነበር። ነገር ግን እኛ የዚህ ምድር ልጆች የትውልድ ታሪካችንን፣ የነጻነታችን ዋጋ ከማን በላይ ነው? አያቶቻችን አጥንት ያረፈባት፣ በእምነታቸውና በባህላቸው የተገነባች፣ በቀላሉ የምትደፈር እንዳልሆነች ውስጣችን ያውቅ ነበር። የአድዋ ድል ታሪክም የዚህ ጥልቅ እውነት ማረጋገጫ ሆኖ በታሪክ መዝገብ ላይ ተጽፏል። እንግዲያውስ የዚያን ዘመን መንፈስ ለመረዳት የኢትዮጵያን የጥንት ማንነት በደንብ ልመለከት ይገባናል። ከጥንት ጀምሮ ነጻነቷን ጠብቃ የኖረችው ኢትዮጵያ በ19ኛው ክፍለ ዘመን መጨረሻ ላይ አዲስ ፈተና ገጠማት። የአውሮፓ ኃያላን አፍሪካን ለመከፋፈልና ቅኝ ግዛቶቻቸውን ለማስፋት ሲሯሯጡ፣ ጣሊያንም የአፍሪካ ቀንድ አካባቢ ላይ የራሷን የቅኝ ግዛት ፍላጎት ይዛ ብቃለች። ይህም ፍላጎት በ1889 ዓ.ም በአውሮፓውያን አቆጣጠር በታሪካዊው የውጫሌ ከተማ ላይ በተደረገው ስምምነት ወይም ውል ከኢትዮጵያ መንግሥት ጋር ተፈራረመች። ነገር ግን የዚህ ውል ይዘት ከጥቂት ዓመታት በኋላ ለከፍተኛ አለመግባባት መንስኤ ሆነ። ውሉ በሁለት ቋንቋዎች በአማርኛና በጣሊያንኛ ተጽፎ ነበር። የአማርኛው የውሉ ክፍል ኢትዮጵያ ሙሉ በሙሉ ሉዓላዊና ነጻ ሀገር መሆኗን በግልጽ ሲያረጋግጥ፣ የጣሊያን ክፍል ግን ኢትዮጵያ በኩል እንድትመራ የሚያስገድድ፣ በሌላ አባባል የጣሊያን ጥበቃ ስር ያለች ሀገር እንደሆነች አድርጎ ነበር የገለጸው። ይህ የትርጉም ልዩነት የአጋጣሚ ስህተት አልነበረም። ይልቁንም ጣሊያን ኢትዮጵያን ቀስ በቀስ በቅኝ ግዛቷ ስር ለማስገባት የዘየደችው ዲፕሎማሲያዊ ወጥመድ ነበር። ኢትዮጵያውያን መሪዎች በተለይም አፄ ምኒልክ ዳግማዊ የጣሊያንን ተንኮል ሲረዱ ይህን ኢትዮጵያን አሳልፎ የሚሰጥ ውል በስሙ ተቃወሙ። የኢትዮጵያን ሉዓላዊነትና ነጻነት ላፍታም ቢሆን አሳልፎ መስጠት እንደማይቻል ልዩነት የሁለቱ ሀገራት ግንኙነት አወሳሰበው። የጦርነት ነፋስም በየብስ ከርሰ ምድር ላይ መንፈስ ጀመረ። የውጫሌ ውል የጦርነትን ደወል የሚያስገባ የመጨረሻው የዲፕሎማሲ እርምጃ ሆኖ ታሪክ ውስጥ ተመዘገበ። የውጫሌ ውል ሁለት የተለያዩ ትርጉሞች እንዳሉት ግልጽ በሆነ ጊዜ ዳግማዊ አፄ ምኒልክ የኢትዮጵያን ነጻነት የሚፈታተን ጥልቅ አደጋ እንደተደቀነባት በሚገባ ተረዱ። ይህ የሀገር ሕልውና ጥያቄ፣ የሕይወትና የሞት ጉዳይ እንደሆነም በእርግጠኝነት አወቁ። እኒህ ምኒልክ የጦርነት ጥሪ ያደረጉት እንደ አንድ ቀላል ወታደራዊ ትዕዛዝ ብቻ አልነበረም። ይልቁንም ከጎሳና ከክልል ልዩነቶች በላይ ለሆነው የጋራ ማንነት፣ ለትውልድ ሲተላለፍ ለመጣው የነጻነት ጥልቅ ፍቅር፣ እንዲሁም ለጥንታዊው የኢትዮጵያ ክብር የተደረገ ልብ የሚነካ ጥሪ ነበር። ይህ ጥሪ የኢትዮጵያን ተራራዎችና ሸለቆች አቋርጦ እያነበበ ከወላድ እናት እስከ አዛውንት አባት፣ ከወጣት ባላባት እስከ ገበሬው ድረስ የመጨረሻው ሰዓት እንደደረሰ ተሰማው። የሀገር ፍቅር ነበልባል በየልብ ውስጥ እንደ አዲስ ተቀጣጠለ። ከየአቅጣጫው የሕዝብ ድምፅ ተሰማ። ይህ ጥሪ የኢትዮጵያን የተለያዩ ሕዝቦች በአንድ ባንዲራ ስር አሰባሰበ። የኦሮሞ፣ የአማራ፣ የትግራይ፣ የወላይታ፣ የሲዳማ፣ የጉራጌ፣ የከፋ፣ የጋሞ፣ የሃዲያናዮች በከፍል ልዩነቶቻቸውን ወደ ጎን ትተው በአንድነት ቆሙ። የመካከለኛው ዘመን ጎራዴዎች፣ የገበሬው ማጭዶች፣ ሁሉም ለአንድ ዓላማ ተሳሉ። ዓላማቸው አንድ ነበር፤ የአባቶቻቸውን አደራ፣ የነጻነትን ቅርስ መጠበቅ። በታላቁ ምኒልክ መሪነት የሀገራቸውን ሉዓላዊነት ለማስከበር ደማቸውን ለማፍሰስ ሕይወታቸውን ለመስጠት ቃል ገቡ። የአድዋ ድል መሠረት የተጣለው እዚሁ በዚህ ታላቅ አንድነት መንፈስ ውስጥ ነበር። ይህ አንድነት የኢትዮጵያን ሕዝብ ከአፍሪካ ቀንድ አልፎ ለመላው ጥቁር ሕዝብ የነጻነት አርማ እንዲሆን አበቃው። የአድዋ ድል ሲነሳ ብዙ ጊዜ ስለ ጦርነቱ ጀግንነት እና ስለተገኘው ድል ብቻ ነው የምናወራው። ነገር ግን ይህ ታላቅ ሰራዊት ከየአገሩ ማዕዘናት ተሰባስቦ ወደ አድዋ የዘለቀው ጉዞ ራሱ የጀግንነት ታሪክ ነው። ይህ ጉዞ ቀላል አልነበረም። ከ1000 ኪሎ ሜትሮች በላይ አስቸጋሪ በሆነው የኢትዮጵያ መልክዓ ምድር ላይ ተራሮችን እየወጡ ወንዞችን እየተሻገሩ በ10 ሺዎች የሚቆጠሩ ሰዎችንና እንስሳትን፣ ስንቅና ትጥቅን ይዞ መጓዝ ምን ያህል ከባድ እንደነበር ብዙ ጊዜ አይነገርም። ይህ የሕዝብ ቆራጥነትና የአገሪቱ አስደናቂ አደረጃጀት ማሳያ ነው። ንጉሠ ነገሥት ምኒልክ ጥሪ ሲያደርጉ ሕዝቡ በተባበሩት መንግሥታት ወታደሮች እንዳይወረር የአገራቸውን ነጻነት ለመጠበቅ ቆርጦ ነበር። ታዲያ ይህን ግዙፍ ሰራዊት እንዴት መመገብ፣ እንዴት ንጹሕ ውሃ ማቅረብ፣ እንዴት በሺዎች የሚቆጠሩ ጥይቶችን፣ መድፎችና ሌሎች ቁሳቁሶችን ከሩቅ ማጓጓዝ ተቻለ?
ይህ ከሰራዊቱ የውጊያ ጥንካሬ ባልተናነሰ የኢትዮጵያ ሕዝብ ያሳየው የማይናወጥ ጽናትና የመንግስቱ የሎጂስቲክስ ብቃት አስደናቂ ማሳያ ነው። እያንዳንዱ መንደር፣ እያንዳንዱ ቤተሰብ በየአቅሙ አስተዋጽኦ አድርጓል። አርሶ አደሩ ሰብሉን፣ ነጋዴው ገንዘቡን፣ ሴቶቹ ምግብን አዘጋጅተው፣ ካህናቱ ደግሞ በጸሎትና በረታ ጅበንበር። በተለይ ደግሞ የንግሥት እቴጌ ጣይቱ ብጡል ሚና እጅግ የላቀ ነበር። እቴጌ ጣይቱ ከጦርነቱ ግንባር ቀደም መሪዎች አንዷ ብቻ ሳይሆኑ የሰራዊቱን ስንቅና ትጥቅ አቅርቦት በማስተባበር ለወታደሮቹ ምግብ በማዘጋጀት የሕክምና አገልግሎት በማደራጀት እና ወታደሮቹን ከቃል እስከ ተግባር በማበረታታት ወሳኝ አስተዋጽኦ አድርገዋል። የእርሳቸው ጥበብና አመራር የዚህ ሆኗል። የእርሳቸው መገኘት ራሱ ለብዙዎች የመንፈስ ረፍትና መነቃቃት ነበር። በዚህ ሁሉ ፈተና ውስጥ የኢትዮጵያ ሕዝብ አንድነቱን፣ አገሩን የመውደዱን ጥልቅ ስሜትና ነፃነቱን ላለመስጠት ያለውን ቁርጠኝነት አስመስክሯል። ወደ አድዋ የተደረገው ጉዞ ድሉ ከመገኘቱ በፊት በራሱ ትልቅ ድል ነበር። የሕዝብ አንድነትና ጽናት ድል። 1. መልክዓ ምድር ማያውቅ ማይነር ቴራይን ዋንስኬፕ 2. 10 ሺዎች አዘር ሴፍዋች ቴንስ አፍ ሻሰንስ 3. ሲንክ ሳይንግ ፕራቪሰንት ፋሽን 4. ሎጂስቲክስ ዋጀስቲክስ የካቲት ቀና መጋቢት ጎህ ሲቀድ የአድዋ ሰማይ የዚያን ዕለት ታላቅ ታሪክ እንደሚጽፍ አያውቅም ነበር። የጣሊያን ጦር ምሽት ላይ ክፍል አድርጎ የኢትዮጵያን ጦር ሳይታሰብ ለማጥቃት አስቦ ነበር። ሆኖም የኢትዮጵያ የሰላዮች መረብ ይህንን እንቅስቃሴ አስቀድሞ በማወቅ ለንጉሠ ነገሥቱ ምኒልክና ለሌሎቹ የጦር መሪዎች በጊዜው አድርሶ ነበር። ይህ ደግሞ የጦርነቱን ዕጣ ፈንታ የለወጠ ወሳኝ መረጃ። የጠላትን እንቅስቃሴና ዕቅድ በግልጽ አስቀድመው በማወቃቸው የራሳቸውን ስልት በብልሃት ለማዘጋጀትና ምላሽ ለመስጠት አስችሏቸዋል። ጣሊያኖች የመሬቱን አቀማመጥ በሚገባ አለማወቃቸውና የኢትዮጵያ ኃይልን በቁጥር ብዛትና በዘመናዊ የጦር መሳሪያ ብቻ የሚታይ አድርገው መመልከታቸው ለውድቀታቸው ዋና መሰረት ጣለ። እነርሱ በካርታ ላይ ባዩት ቀላል መንገድ ሲንቀሳቀሱ፣ የኢትዮጵያ ጦር ግን የአድዋን ተራሮች፣ ሸለቆዎችና ገደላማ ቦታዎች የራሱ አድርጎ ያውቃቸዋል። እያንዳንዱን ጠመዝማዛ መንገድ እያነኑ ይህ ዕውቀት ደግሞ ለጥቃትም ሆነ ለመከላከል ስትራቴጂያዊ ጥቅም ሰጥቶታል። የኢትዮጵያ መሪዎችም ይህንን የመሬት አቀማመጥ ብልሃት በሚገባ ተጠቅመውበታል። ይህ ድል የጦር መሳሪያ ብዛት ወይም የውጭ ቴክኖሎጂ ብልጫ ብቻ አልነበረም። ይልቁንም የኢትዮጵያ መሪዎች ያሳዩት ስልታዊ ብቃት፣ አዛዦችን በብልሃት ማሰማራታቸው፣ የራሳቸውን ጦር በአግባቡ ማስተባበራቸውና እያንዳንዱ ጦር የራሱን ድርሻ በሚገባ እንዲወጣ ማድረጋቸው ነበር። የጦር ሜዳው ላይ የነበረው የተቀናጀ እንቅስቃሴ የኢትዮጵያ ጦር እንደ አንድ አካል እንዲተሳሰብ እያንዳንዱ ኢትዮጵያዊ ወታደርና መሪ ለሀገሩ ነፃነት ባለው ጥልቅ ፍቅር ተነሳስቶ በጀግንነትና ባልተጠበቀ ታክቲካዊ ብልሃት ተዋጋ። የኢትዮጵያ ጦር ተራራውን እንደ ጋሻ፣ ሸለቆውን እንደ ወጥመድ ተጠቅሞ ጣሊያኖችን ግራ አጋብቶና ተበታትኖ እንዲወድቁ አደረጋቸው። የጣሊያን ጦር መበታተን የኢትዮጵያን ድል አፋኗል። የአድዋ ጦርነት እንግዲህ የጦርነት ታሪክ ውስጥ ብቻ ሳይሆን የጥቁር ሕዝቦች የነፃነት ታሪክ ውስጥ ደማቅ ምዕራፍ ሆኖ ተመዘገበ። የኢትዮጵያ አርበኞች ያሳዩት ብልህነትና ጀግንነት ዓለምን ያስደመመ ታላቅ ድል ነበር። የአድዋ ድል ከምንም በላይ የኢትዮጵያን ነፃነት ያጸና፣ የአፍሪካን ክብር የገነባ፣ የዓለምን ታሪክ የቀየረ ታላቅ ምዕራፍ ነው። ያ ድል የአውሮፓ ኃይሎች የማይበገሩ ናቸው የሚለውን ለዘመናት የቆየ የተሳሳተ እሳቤ ከስሩ ነቅሎ የጣለ ጥልቅ የሆነ የስነልቦና ምት ነበር። ቅኝ ገዢዎች የዓለምን አህጉራት ሁሉ የመቆጣጠር መብት እንዳላቸው አድርገው ያስቡ የነበረውን ጀንበር አፈር አበሉት። በአፍሪካ አህጉር ቅኝ ገዢ ኃይልን በጦር ሜዳ አሽቆንጥሮ የመለሰች ብቸኛ ሀገር በመሆን ኢትዮጵያ ለራሷ ልዩና የማይደበዝዝ ቦታ አስገኘች። ይህ ድል የጥቁር ሕዝቦች ኩራት፣ የነፃነት ናፋቂዎች ተስፋፋና ሆነ ሩቅ በሆኑ የዓለም ክፍሎችም በቅኝ ግዛት ቀንበር ስር ለሚማቅቁ ሕዝቦች የአድዋ ዜና እንደ ብሩህ የመስመር ብርሃን አበራላቸው። ብዙዎች ነፃነት ሊገኝ ከዚያን ጊዜ ጀምሮ የአድዋ መንፈስ የኢትዮጵያዊነት አንዱ መገለጫ ሆኖ ትውልድ ተሻጋሪ ኩራትና የመተማመን ምንጭ ሆኗል። ዛሬም ድረስ ይህ ታላቅ ታሪክ ስለ ጽናት፣ ስለ አንድነትና ስለ ነፃነት የማይናወጥ ዋጋ፣ የማይረሳ ትምህርት ይሰጠናል። አያቶቻችን በደማቸው ያስጠበቁልንን ይህን ውድ ነፃነት ስናስወሳችን በኩራት ይሞላል። አሁን እንቅልፍ ወደ አይኖቻችሁ እየመጣ ባለበት በዚህ ሰዓት የአድዋን ታሪክ እያሰላሰላችሁ የነፃነትን ጣዕም በህልማችሁ እንድትቀምሱ እመኛለሁ። ለበለጠ የሀገራችን ታሪክና ባህል ትረካዎች ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ደህና አደሩ። 1. ምዕራፍ ማርያፍ ኬፕቴር የረ 2. ስነልቦናዊ ሳይናዋባናዋይ ፕሴቻዋጂካው 3. የማይደበዝዝ የማይደበሴ ኢንዳዊቦ ህንፌዲንግ 4. ፋና ፌና ቢያካን ዋይድ 5. የማይናወጥ የማያዋድ እንሴኬቦ ስቴድፌስት